ከተፈጥሮ ሕግ በላይ የሆኑ ስጦታዎችን ለመቀበል የተገባች የሆነችው ይህች ቅድስት በወለደች ጊዜ ያመለጠችውን የምጥ ስቃይ በዕለተ ዓርብ ስትወልደው ጀምሮ አምላክነቱን የምታውቀው ልጇ እንደ ወንጀለኛ ተሰቅሎ ሲሰቃይና ሲሞት ባየች ጊዜ ልቧ በእናትነት ርኅራኄ ተሰነጠቀ። በሰይፍ እንደሚከፈልም ሕሊናዋ ለሁለት ተከፈለ በማለት በተወዳጅ ልጇ ላይ የደረሰውን ጽኑ መከራ እያብራራ ሊቁ ዮሐንስ ዘደማስቆ ይገልጻል። ልጅ ወዳጅ ሆይ ከነዚህ ካገኘህ የሞት ጣር የተነሳ ግፌን የሚመለከትልኝ ሹም ወይም በሐዘን የተሰበረውን ልብ አይቶ በማስተዋል የሚፈርድልኝ ዳኛ አላገኘሁም ስትል በመረረ ልቅሶ ማልቀሷን ደግሞ ሊቁ አባ ሕርያቆስ ያወሳል። በምድር ላይ የተፈጠሩትን ተአምራት እያየችም በልባ የምትጠብቀው ምስጢር እየጠነቀቀች ትንሣኤውን በሐዘን ሆና ትጠባበቅ ነበር። 3 ቀናት ማለትም ከሐሙስ ጀምሮ ያሉት ራሱ ክርስቶስ አምላካችን ኢየሱስ ክርስቶስ ከተያዘበት አንስቶ አይሁድ መስቀል አሸክመው አንዱ ወደፊት አንዱ ወደ ኋላ እየሳበው ክርስቶስ አምላካችን እየወደቀ ምራቅ እየተፉበት 6666 ጊዜ እየገረፉት ያ ብቻ ሳይሆን እየዘበቱበት ያ ያለፈ ሁሉ ከሐሙስ ጀምሮ እስከ ዓርብ ያለው ነው። ነገር እንግዲህ አሁን እነዚህን ቀኖች ስናስብ በጣም ከባድ ነው። እንኳን እንደ እመቤታችን ይቅርና እንደ ሐዋርያትም ከባድ ነው። እመቤታችን ከሐዋርያት ትለያለች፣ ሐዋርያት ከእመቤታችን ይለያሉ። ሐዋርያት በዚያን ሰዓት ይህ መከራ ሲመጣ ክርስቶስ አምላካችን ሲሰቀል ራሳቸውን ለማዳን ቤታቸውን ዘግተው አይሁድን ፈርተው ተቀምጠው ነበር። እመቤታችን ግን የአይሁድ ዛቻ አላስፈራትም እና እነዚህ ቀናት በእመቤታችን ዘንድ በጣም ከባድ የሆኑ ቀናት በእንባ የታጠበችበት ልቡናዋ የተሰበረበት። እንደሚታወቀው እመቤታችን ጌታ በፈቃዱ ከሞተ ቅድስት ነፍሱን ከቅዱስ ሥጋው ከለየ ሰዓት ጀምሮ ብቻ ሳይሆን አስቀድሞ ጽኑ መከራዎችን የተቀበለ መሆኑ ይታወቃልና በተለይ ወደ መቃብር ከወረደ በኋላ ሞትን ድል አድርጎ እስኪነሳ ድረስ እመቤታችን በዋናነት በሁለት አይነት መንገዶች ነው ስትመላለስ የነበረችው። አንደኛው በጣም ከፍተኛ የሆነ ሐዘን በውስጧ እንደነበረ ቅዱሳት መጻሕፍት ያስረዳሉ። ሁለተኛው ደግሞ በአንድ በኩል የሱ ሞትና መከራ ድህነት ዓለም የተፈጸመበት ስለሆነ ሁለቱም የተቀላቀሉበት ሐዘንም ደስታም በእኛም ሕይወት ውስጥ እንደዚያው ነው። ዕለተ ዓርብን ስናስብ የተቀበለው መከራ ያሳዝነናል በጣም። ንጹሕ ጌታ በወንበዴዎች መካከል መሰቀሉን ያን ሁሉ ተዋረዶ ምራቅ ሲተፋበት ሲወድቅ ሲነሳ ይሄን ስናይ በጣም ይከፋናል፣ እናዝናለን። በአንድ በኩል ደግሞ ዓለም የዳነበት ስለሆነ በሥጋው መቆረስ በደሙ መፍሰስ ዓለም ስለዳነ በዚህ ደግሞ ደስተኞች ነን። በርካታ ሊቃውንት ይህንን እያነጻጸሩ ተናግረዋል። ተጠማሁ ማለቱ በጣም ያሳዝናል። ደግሞ ዓለምን ደግሞ አጠጥቶ የሚያረካ አምላክ በመሆኑ ደግሞ በጣም ደስ ይለናል እና እነዚህ ሁኔታዎች በእመቤታችንም እየተፈራረቁ የቆዩ መሆኑን ማሰብ እንችላለን። በጣም ከባድ የሆነ የሐዘን ቀን ለእመቤታችን ግብጽ ወርዳለች። በግብጽ ብዙ መከራ ተቀብላለች። ልጇን ኢየሱስ ክርስቶስ ከድንጋይ ጋር ፈጭተውታል። ከዚያም በኋላ እንደገና ወንበዴዎች ሊገሉኝ ነው እያለች ብዙ አልቅሳለች። ነገር ግን ደግሞ ከነዚህ ሁሉ ከባድ መከራ ምንድነው ከተባለ ከስቅለት አንስቶ እስከ ትንሣኤ ያለው በእመቤታችን ከባድ ጊዜ ነው እና እመቤታችን እነዚህ ቀናት ደግሞ ያሳለፈችበት በማልቀስ በማንበት በተሰበረ ልቡና ሆና ክርስቶስን ስናፈቅ እንደነበረ ይህን የሚገልጽልን። ወንበዴ ድኖ ዳኛ ቢኖር ጻድቅ ባልተገደለ ነበር አለች።
ጻድቁ ጻድቀ ባህሪ በባህሪው እውነተኛ ክርስቶስ ነው፣ ምንም በደል የለበት። ስለዚህ ወንበዴውን ለቀው ጻድቁን ገድለውታል፣ ዳኛ የለም እያለች በጽኑ ታለቅስ ነበር። ከሁሉ በላይ ደግሞ በእነዚህ ጊዜያት ልቧን በሐዘን የወጋው አንደኛ አንድ ልጇ ነው በመቃብር ውስጥ ያለው ያለ በደሉ ነው። በዚያ ላይ ያው ሁሉ መከራ ልብሱ ተገፎ ስጋው አልቆ አጥንቱ ተቆጥሮ የሾህ አክሊል ደፍቶ ፊቱ በደም ተለውሶ ያ ሁሉ ውርደት በምድር መካከል በቀራንዮ ለሁሉ ይታይ ዘንድ እርቃኑን ተሰቅሎ ያን ማሰብ። ሁለተኛ ያ ዓለማትን የገዛው እግዚአብሔር ሰማይና ምድርን በእጁ የያዘው በ3 ክንድ ከስንዝር መቃብር ላይ ተወስኖ ይሄን ማሰቡ የልጇ ሁኔታ በመቃብር መሆኑ ይቀጥልና የሚያሳዝነው ደግሞ ልጇን የገደሉት የገዛ ዘመዶቿ ናቸው። ይሄ ህሊናዋን ረፍት ይነሰው ነበረ። የገዛ ይሄንን ሰሎሞን በትንቢቱ በመኃልዩ እንዲህ ብሎ ገልጾታል። እና ጻት ረአያ አዋልደ ጽዮን ለንጉሥ ሰሎሞን በአክሊል ዛስተቀጸለቶ እሙ አመለተ መራሁ አመለተ ፍስሐ ልቡ። በልቡ ደስታ ቀን በሰርጉ ቀን ሰሎሞን እናቱ የደፋችለትን ዘውድ አክሊል ደፍቶ ታዩት ዘንድ እናንተ የኢየሩሳሌም ቆነጃጁት ንውጡ ይላል ሰሎሞን በትንቢቱ። ይህን መተርጉማኑ ሰሎሞን የተባለው ጌታ ነው። እናቱ የደፋችለት ዘውድ የተባለው የእናቱ ዘመዶች አይሁድ የደፉለትን የሾህ አክሊል ደፍቶ በተሞሸረበት ቀን በሰርጉ ቀን የጌታ የሰርጉ ቀን የምትባለው ዕለተ ዓርብ ናት። ቤተክርስቲያንን በደሙ ቀድሶ ያከበረበት ቀን የልቡ ደስታ ቀን ምእመናን ያዳነበት ስለሆነ የሞተበት ቀን የክርስቶስ የደስታ ቀን ይባላል። እና ታዩት ዘንድ እናንተ በደሙ የጠራችሁ የተቀደሳችሁ ምእመናን ወደ ቀራንዮ ውጡ፣ የእናቱ ዘመዶች አይሁድ የደፉለትን የሾህ አክሊል ደፍቶ ታዩት ዘንድ ክርስቶስን ውጡ ብሎ ይጠራል ማለት ነው። እና በገዛ ዘመዶቹ ስለተገደለ አሁን በዚህ ዓለም ሐዘንን ከሚቀንሱ አለመረጋጋትን ከሚያጠፉ ጉዳዮች አንዱ ሰው ሐዘን ሲገጥመው ምንም ጽኑ ሐዘን ቢገጥመው ዘመድ አዝማድ መጥቶ ያጽናናል። እህት፣ ወንድም፣ አጎት፣ አክስት ሌላውም ሁሉ ይመጣል በዙሪያው ከባል የአካባቢው ሰው። እሷን ግን አንድም የሚያጽናናት አልነበረም በዚያ ጊዜ። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ የተቀበላቸውን እያንዳንዱን መከራ ባየች ጊዜ ልቦናዋ በትካዝ አንጀቷ በሐዘን እሳት እየነደደ ልጄ ወዳጄ ሆይ ባንተ ላይ ያደረጉትን የሾህ አክሊል ለኔ በሆነ መከራህን በተካፈልኩ እያለች የድንግልና እንባዋን ማፍሰሷን መጻሕፍት ይገልጻሉ። ከሁሉ የሚልቀው ሐዘኗ ግን ጌታ ከሊቶስጥራ እስከ ቀራንዮ ባደረገው ጉዞ 14 የመስቀል ምዕራፎች እንዳሉት ቅዱሳት መጻሕፍት ያስረዳሉ። 14 ናቸው። ከ14ቱ አራተኛው ምዕራፍ እመቤታችንና ጌታ እሱ መስቀል ተሸክሞ አይን ላይን የተያዩበት ቦታ ነው ያ ቦታ። ስለዚህ ያን ማሰብ ምን አይነት ሰቆቃ ይሆን? አለማየት በጣም ጥሩ ነገር ነው። በነገራችን በኋላ እናነሳዋለን። የምንወደው ሰው መከራ ሲቀበል አለማየት ሐዘንን ይቀንሳል። ፊት ለፊት ማየት ግን ሐዘንን አጥብቆ ይጨምራል። ሕሊና እንዲስት ሰውነት እንዲናወጥ ያደርጋል። ፊት ለፊት የተያዩበት ጊዜ ነው። ምክንያቱም መስቀል ተሸክሞ እየወደቀ ወዙ እየተንጠፈጠፈ እየጎተቱት እየሳቡት እየጣሉት እየደበደቡት ነው የምታየው። እናት ናት፣ ያውም እመቤታችን ናት። እና በዚህ ጊዜ ምንድነው የሆነው? በድንግልና ጸንሳ በድንግልና የወለደችው ጡቷን አጥብታ ያሳደገችው ያዘለችው እንዳይሞትባት ወደ ግብፅ በረሃዎች ተንከራታ ያን ሁሉ መከራ ተቀብላ ከሄሮድስ እጅ ለማዳን ያን ሁሉ መከራ ተቀብላ ያሳደገችው ልጇ እንደዚያ መከራ ሲቀበል አይን ላይ ያየችበት ቦታ ነው። አራተኛው የመስቀል ምዕራፍ ማለት ነው። እሱ ምን ያህል ሰቆቃ እንዳሳለፈች ያሳያል ማለት ነው። ይሄንንም የሉቃስ ወንጌል ምዕራፍ 2 ቁጥር 34 እንደተነገረው ልክ ልቧን የሚሰነጥቅ ሐዘን ነው የገጠማት በዚህ ጊዜ ፊት ለፊት ጌታን ስታየው ማለት ነው። ምክንያቱም ስምዖን ምን ብሏታል? ወደ ቤተ መቅደስ ይዛው ስትሄድ በ40 ቀኑ ጌታ ታቅፎ ዝንቱ ሕፃን ስዩም ለድቀቶሙ ለተንሥኦቶሙ ለኩሎሙ ደቂቀ እስራኤል
ለእስራኤል ልጆች ለመወደቃቸው ለመነሳታቸው ምክንያት ይሆናል። ባንቺም በነፍስሽ ሰይፍ ያልፋል ነው ያላት። አንዱ ሰይፍ ይሄ ነው ፊት ለፊት ያየችው። ማንም ይሁን እናት የሆነ ለልጁ ይራራል። መቼም እናት ሆኖ ለልጁ የማይራራ ለልጁ የማያነባ ለልጁ የማያለቅስ ማንም የለም። የእመቤታችን ደግሞ ከዚህ ይለያል። ለምን ከተባለ የእመቤታችን የሚለይበት አንደኛ ሰማይ ምድር የማይወስነው ጌታ በማኅፀኗ የተወሰነ መላእክት ቅዱስ 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 እያሉ ያለማቋረጥ ያመሰግኑበት እንደነበረ እንዲሁም እመቤታችን የመላእክትን ቅዳሴ ተሰማ ምስጋና ተሰማ እንደነበረ በመጽሐፍ ላይ ተጽፏል። ምን ይላል? አጽነነ ድንግል ውስተ ከርሳ ከመ ትስማ ቅዳሴ መላእክት። ድንግል ጆሮዋን ወደ ማኅፀኗ ዘንበል አድርጋ የመላእክትን ምስጋና ተሰማ ነበር። ስለዚህ መላእክት በማኅፀኗ የሚያመሰግኑት ንጉሥ ክርስቶስ በመስቀል ላይ ሲሰቀል እመቤታችን ለልጇ ያላት ራዕይ ከባድ ነው። ይህ ብቻ አይደለም። እመቤታችን በቤተልሔም ተኝቶ ሰብአ ሰገል ዕጣን፣ ወርቅ፣ ከርቤ ሲገብሩለት መላእክት ደግሞ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለው ሲያመሰግኑ በዚያን ሰዓት በተይ የሰብአ ሰገልን ስጦታ የሚቀበል በላይ ደግሞ በሰማይ የመላእክት ምስጋና የሚቀበል ክርስቶስ ስለሆነ የእመቤታችን ሐዘኑ ከሌሎች እናቶች ልዩ የሚያደርገው ክርስቶስ አምላካችን የተራቡ የሚመግብ ነው፣ የተጠሙ የሚያጠጣ ነው፣ የታረዙ የሚያለብስ ነው፣ ለድካሞች ምርኩዝ ነው፣ ዓይናቸው ለታወሩ ብርሃናቸው ነው፣ ሰላም ላጡ ተስፋቸው ሰላማቸው ክርስቶስ ስለሆነ የእመቤታችን ርኅራኄዋ መጽሐፍ ሲገልጸው እንደውም ይላ እንኳን ለልጇ ለኢየሱስ ክርስቶስ ይቅርና የእመቤታችን ለውሻ እንኳን ያዘነችውን ርኅራኄዋ ተገልጿል። ከዚያም ባለፈ እንደውም ምንድነው የሚለው ለሁሉ ፍጥረት ርኅራኄ እንደምታደርግ አፍቅሮተ ሰብእ ልማዳ ኦ እርሪተ ህሊና አፍቅሮተ ሰብእ ልማዳ ሳሊተ ምሕረት ይእቲ ማርያም አጽሮ መስቀል ያውዳይና መጽሐፍ ይገልጸዋል። ክርስቶስ አምላካችን በመስቀል ላይ በተሰቀለ ጊዜ መስቀል ላይ እንግዲህ እመቤታችን የተሰቀለው ንጉሥ ክርስቶስ ነው። ሲሰቀል ደግሞ ስጋው ተቆርሷል፣ በጦር ተወግቷል፣ በቀኖት ተቸንክሯል። እንዲሁ ደግሞ ውሃ ጠማኝ ብሎ እንኳን በለመነ ጊዜ ካፉ ላይ ይጨምቁለት ያጠጡት የነበረ ሐሞት ስለሆነ እመቤታችን ይህንን ስላየች ርኅራኄው የእመቤታችን ከዚህ የተነሳ ነው። ታላቁ ሊቅ አባ ጊዮርጊስ ዘጋስጫ ሰዓታት በተባለ ድርሰቱ እንደዚህ ብሎ ገልጾታል። ሰቆቋን መድኃኔ ዓለም ወልድኪ ሥጋ ዚአኪ ዘለብሰ ሐፃውንተ መስቀል ተአገሰ። ምን ማለት ነው? ሥጋሽን የለበሰ ልጅሽ መድኃኔ ዓለም የመስቀል ችንካሮችን ታገሰ ይልና ከዚያ በኋላ በአውደ ጲላጦስ ተወቅሰ፣ በጲላጦስ አደባባይ ያላበደሉ ተወቀሰ ይልና አማኦትኪ ተከውሰ ይላል። አንጀትሽ ተናወጠ። በቀራንዮ የነበረውን ሁኔታ ሲገልጸው እንደዚህ አድርጎ ነው የገለጸው። ይቀጥልና በአንጻረ መስቀል ቀዊሞ ዮሐንስ በከየ እንዘይብል ወይሌ ወይሌ አማኦተ ከርሱ ከመነደ እሳት ውእየ። እንግዲህ በአንጻረ መስቀል ከነበሩ ራቅ ብለው ከነበሩ ብቸኛው ደቀ መዝሙር ዮሐንስ ነው እና በአንጻረ መስቀል ቀዊሞ ዮሐንስ በከየ በመስቀል ፊት ለፊት ቆሞ ዮሐንስ አለቀሰ ይላል። ከዚያስ እንዘይብል ወይሌ ወይሌ ወዮልኝ ወይኔ ወይኔ እያለ ዮሐንስ አለቀሰ ይላል። ከዚያ ቀጥሎስ በጣም የሚገርመው አማኦተ ከርሱ ከመነደ እሳት ውእየ የሆዱ አንጀት እንደ እሳት ተቃጠለ ይላል። በመምሩ በፈጣሪው መከራ በዚህ ምክንያት አበው እንደሚሉ 70 ዓመት ሙሉ ቁጹረ ገጾ ነው ፊቱ ተቋጥሮ ኖሯል የጌታን መከራ ስላየ። በዚህ አንጻር ዮሐንስ እንደ አማኦተ ከርሱ ከመነደ እንደ እሳት አንጀቱ ከተቃጠለ በመስቀል ፊት ስለነበረ ወዮልኝ ወዮልኝ ወየው ካለ እመቤታችን እንዴት አይነት ሰቆቃ ገጥሞት ይሆን? 70 ዓመት ፊቱ ተቋጥሮ የጌታን መከራ ስላየ ከኖረ እሷ እንደምን ያለ ሐዘንና ሰቆቃ ደርሶባት ይሆን የሚለው እጅግ በጣም የሚያስደንቀኝ ነገር ነው። ሌላኛው የመልክአ ማርያም ደራሲ የእያንዳንዱን የእመቤታችን ሕዋሳቶቿን ቆጥሮ አመስግኗል። አንዱ ያመሰገነው አንጀቷን ነው። ሰላም ለአማኦትኪ ነበልባለ ሐዘን ዛዋአዮ። በነገራችን ላይ ሐዘን ሲጸና ከእሳት በላይ ያቃጥላል። የእሳት ሐዘን እሳት የሆነ ሐዘን ላቃጠለው ለአንጀትሽ ሰላምታ ይገባል ይልና አመ ወአለ ወልድኪ ስቁለ በቀራንዮ በቀራንዮ ተሰቅሎ ልጅሽ በዋለ ጊዜ እንደ እሳት ለተቃጠለው አንጀትሽ ሰላምታ ይገባል ብሎ በዚህ መንገድ ገልጾታል ማለት ነው።
ለ3 ቀናት ያህል ያለ እህል ውሃ በለቅሶና በዋይታ የቆየችው ድንግል ማርያምም የአይሁድ ጭፍሮችንና የሹማምንቶቹም ማስፈራራትን ሳትመለከት ልጇ ወዳጇ የተቀበረበት መቃብር ሄደች። ወደ መቃብሩም በደረሰች ጊዜ ከመቃብሩ ላይ ተወዳጅ ልጇን አላገኘችውም። ያም ጊዜም የአይሁድ ተንኮል ታውቃለችና ወስደውት እንደውን ብላ ምርር ብላ አለቀሰች። እንዲህም እያለች አነባች። ሐዘኔ ዛሬ እጥፍ ድርብ ሆነ። በላዩ አለቅስለት ዘንድ ሥጋህን በመስቀል ላይ አላገኘሁትምና እስመውና እሰግድለትም ዘንድ በመቃብር ውስጥ አላገኘሁትምና መቃብርህን የሚጠብቁትን 4 ጭፍሮች በገንዘብ ሥጋህን በስውር ይሰጡኝ ዘንድ አማጽናቸዋለሁ። ይህም ባይሆን ዮሴፍን ማልዳለሁ፣ ይዋሰኝም ዘንድ ኒቆዲሞስን እለምነዋለሁ። እንዲህም እያለች ስታለቅስ ድንገት በስተቀኝ በኩል ብርሃን ወጣ። ከመቃብሩ ማፍ እንደ ዕፀ ሕይወት መዓዛው ያማረ ሽታ ሸተተ። ስትገባ በመቃብር ውስጥ የልጇ ሥጋ የለም። የበለጠ ሐዘኗ ጸና። ወደ ልቅሷ ተመለሰች። በልቧ እያዘነች ስትተክዝ ይላል በስተቀኝ በኩል ታላቅ ብርሃን ወጣ። አሁን እኛ የትንሣኤ ቀን መብራት አብረተን የምናከብረው በዚህ ምክንያት ነው። እንኳን ለብርሃነ ትንሣኤው አደረሳችሁ የምንለው ታላቅ ብርሃን በስተቀኝ በኩል ወጣ። ከዚያስ ከመቃብሩ ማፍ እንደ ዕፀ ሕይወት እንደ ሕይወት እንጨት በገነት እንዳለችው የሚገርም መዓዛው ያማረ ሽታ መሽተት ጀመረ። ከዚያ እንዲህ አላት፣ አንቺ ሴት ሥጋ በሌለበት መቃብር ላይ በዚህ አሳዛኝ በሆነ ልቅሶ ለምን ታለቅሻለሽ? እስካሁን ከልቅሶ የተነሳ አይደክምሽም ወይ? ልቅሶ አታቆሚም ወይ ብሎ ይጠይቃታል። ከዚያ ያናግራታል። የለም እኮ በዚያ ላይ ደግሞ ወታደሮቹ አሉ መቃብሩን የሚጠብቁ፣ ለምን አትሄጅም ይላታል። ከሚነግራት የተነሳ ስለ ልጇ በቂ ዕውቀት ወይም መረጃ እንዳለው አይነት ሰው አድርጋ ስለተረዳችው የምታውቀው ይመስለኛል። እባክህ ሥጋውን ወዴት እንደወሰዱት ንገረኝ እያለች ማንን ነው የምትጠይቀው? ክርስቶስን ራሱ። ሞትን ድል አድርጎ ተነስቶ እሱ መሆኑን ስላላወቀች ታናገረው ነበረ። ከዚያ እንዲህ አላት፣ ከእንግዲህ አታልቅሽ። ያጽናናት እንደዚህ ብሎ ነው፣ የልቅሶ ጊዜ አብቅቷል፣ የደስታ ጊዜ የሳቅ ጊዜ መጥቷል፣ አታልቅሽ። ካለፈው መከራ ይልቅ አሁን ያለው ድል ከፍ ያለ ነው። ሥጋውን በመቃብር ብታገኘው ኖሮ ልቅሶ አታቆሚም ነበረ። አሁንም በመቃብር ነው ያለው ብለሽ፣ አሁን ግን ከዚህ በኋላ ማልቀስ የለብሽም። ማርያም ሆይ አላት፣ እናቱን ማለት ማርያም ሆይ። ልክ ማርያም መግደላዊትን ማርያም ብሎ አይደል የጠራት? እመቤታችን ቅድስት ድንግል ማርያምን ከሁሉ አስቀድሞ ከመቃብሩ ቀድማ የነበረች እሷ ስለሆነች ማርያም ሆይ ብሎ እናቱን ጠርቷታል። ከዚያ እስካሁን ያለቀሽው ልቅሶ ይበቃል፣ ተሰቅሎ የነበረው ልጅሽ ሕያው ሆኖ አሁን ካንቺ ጋር ይነጋገራል ብሎ ከሞት መነሳቱን ገለጠላት። በመቃብር የምትሽው አንቺ በመቃብር ነው የምትፈልጊው፣ ነገር ግን ሰማያዊ ግምጃ ለብሶ ብርሃን ተጎናጽፎ በፊትሽ የቆመው ልጅሽ ነው። እርሱም የነሐሱን መዝጊያዎች ሰብሮ ሲኦልን የበዘበዘ ነው። የአጋንንትን ውጊያ የመዳብ ቁልፎችን ሰራዊት አጋንንትን ሊቃና አጋንንትን ድል ነስቶ ሞትና መቃብርን አሸንፎ ሲኦልን በርብሮ በፊትሽ የቆመው እሱ ነው። ማርያም ሆይ ሕይወት ባለው ቃል የማረጋጋሽ እኔ ነኝ። በቢታንያ አልዓዛርን ከመቃብር ያስነሳሁት እኔ ነኝ። ትንሣኤና ሕይወት የሆንኩ እኔ ኢየሱስ አሁን የማናግርሽ ልጅሽ ነኝ። በቀራኔው ዓለት ላይ ደሜ የፈሰሰ እኔ ኢየሱስ ነኝ። ከሐዘንሽ የማረጋጋሽ እኔ ነኝ። ስለ መሞቴ የምታለቅሽልኝ እኔ ኢየሱስ ነኝ። አሁን ሕያው ሆኜ የምታየኝ እኔ ነኝ። ስለ እርሱ የምታለቅሽበት እነሆ በመነሳቱም ከሁሉ አስቀድሞ የሚያጽናናሽ እኔ ኢየሱስ ክርስቶስ ልጅሽ ነኝ አላትና ከዚህ በኋላ ልቅሶ ይበቃል ብሎ አጽናንቶ አሁን ቀጥሎ ምንድነው የሆነው? ይህንን ስትሰማ ይላል ከፍተኛ ብርታትና መጽናናት በልቧ መላ፣ ሐዘኗ ተወገደ። ከመታወክና ከማልቀስ ጸጥ አለች። ወደ ምድር አቀርቅሮ የነበረው አንገቷ ቀና አለ እና ገጸ መለኮቱን ተመለከተችው፣ አየችው። እርሱን ለማየት ቀና ብላ ዓይኖቿን ገለጠች።
ገጸ መለኮቱን አየች። ከዚያ ጌታዬ ሆይ ተነሳህን? ልጄ ሆይ መነሳት መልካም ነው አለችና ልትስመው ተጠጋች ይላል። አቀፈችው። በጣም የሚደንቀው ምንድነው? ማርያም መግደላዊትን እሱ መሆኑን ስታውቅ ልታቅፈው ልትስመው ጠጋ ስትል አትንኪኝ ብሏታል። እመቤታችን ግን አላላት። ለምን? የአምላክ እናት ናት። ከፍጥረታት ሁሉ በላይ ክብር ያላት ናት። በዚያው ላይ ለማርያም መግደላዊት የተናገረው የራሱ የሆነ ምስጢር ቢኖረው እመቤታችን ግን አላላትም። ያላት ምንድን ነው? ልቧን በደስታ ከመላ በኋላ እንደዚህ አላት፣ ይኸው አሁን በሲኦል ያሉትን ነፍሳት አውጥቼ ለዘላለማዊ ክብር ላበቃቸው እየሄድኩኝ ነው። ስለዚህ አሁን ከኔ ጋር የምታያቸው ከሲኦል ከዲያብሎስ ጽኑ አገዛዝ የማረኳቸው ነፍሳት ናቸው እና እነሱን ስታይ የበለጠ ደስ አላት ይላል። እንደ መላእክት ነጫጭ ለብሰው ከባርነት ወደ ነፃነት፣ ከሐሳር ወደ ክብር፣ ከሞት ወደ ትንሣኤ እና ወደ ልዩ ሕይወት ሲሄዱ ስታይ እጅግ በጣም ተደነቀች፣ በልቧም ደስታ መላ። ከዛም እንዲህ አላት፣ አሁን ግን ፍጠኛ አላት። ይህን ደስታ ለወንድሞቼ ንገሪያቸው፣ በገሊላ እንደምቀድማቸውም ንገሪያቸው አላት። የመጀመሪያ ትንሣኤውን አይታ ራሱ ጌታ በአምላካዊ ቃሉ አጽናንቷት አበርትቷት ልቧን በደስታ በሐሴት ሞልቶ ለመጀመሪያ ለጌታ ደቀ መዛሙርት ሄዳ ልጄ ከሞት ተነስቷል ብላ ያበሰረቻቸው እመቤታችን ቅድስት ድንግል ማርያም ናት። በልቧ የምትጠብቀው ትንሣኤ ከሁሉ አስቀድሞ ያየችው ወላዲተ አምላክም መከራዋ ጠፍቶ ልቡኗ ተረጋጋ። አዳም ወደ ቀደመ ክብሩ ተመልሷልና ደስታዋ እጥፍ ድርብ ሆነ። በልጇ ትንሣኤ የሞት ኃይል ጠፋ። ያ ደስታ ደግሞ በክርስቶስ በኩል ያገኘችው ነው። ጌታ በወንጌል እንዳለው ጥቂት ጊዜ ታዝናላችሁ፣ ያ ጊዜ ያልፍና ደግሞ ደስ ይላችኋል ካለ በኋላ ደስታችሁን ግን የሚቀማችሁ የለም ብሏቸዋል። ስለዚህ እመቤታችን ጌታ በተነሳ ጊዜ አንዱ ያገኘችው የማይቀማ ደስታ፣ በረሃብ፣ በጥም፣ በስደት፣ በእንግልት፣ በመከራ የማይቀማ ደስታ አግኝታለች። በነገራችን ላይ እመቤታችንን ቀዳሚ ምስክር አድርጓታል። ቀዳሚ ምስክር ማለት የትንሣኤው ስላልተለየች በጉጉት በተስፋ ትንሣኤውን ትጠብቅ ስለነበረ ከመቃብሩ ስላልተለየች መጀመሪያ ትንሣኤውን የገለጠው ለእመቤታችን ለቅድስት ድንግል ማርያም ነው። በወንጌል ብዙ ጊዜ ለማርያም መግደላዊት ቀድሞ እንደታያት ይነገራል። ግን ምንድነው የቅዱሳት መጻሕፍት ዓላማ ከተባለ በጣም አስደናቂ ነገሮችን መግለጥ ነው የቅዱሳት መጻሕፍት ዓላማ። ምክንያቱም 7 አጋንንት የነበረባት በኋላ ደግሞ ውለታውን አስባ ሌሊቱን በሙሉ ወደ መቃብሩ ትገሰግስ የነበረች መሆኗን እንድንማርበት መግለጽ ስለሆነ ነው። አገልጋዮቹ የሆኑ ሴቶች ሌሊቱን በሙሉ ወደ መቃብሩ ከተመላለሱ እናቱ በቤቷ ተቀምጣ ነበረ ማለት እንደምን ይቻላል? ከሁሉ ቀድማ ወደ መቃብሩ ልትሄድ የምትችለው እመቤታችን ቅድስት ድንግል ማርያም ናት። ለዚህም በርካታ ሊቃውንት የትንሣኤው ቀዳሚ ምስክር መሆኗን አስተምረዋል። ከነዚህ ቅዱሳን ሊቃውንት አንዱ ሊቁ ቅዱስ ያሬድ ነው፣ ኢትዮጵያዊው ማለት ነው። እና ዝማሬ በተባለ ድርሰቱ የትንሣኤ ዕለት በሚገልጠው ምን ይላል? አብርሂ አብርሂ ወላዲተ አምላክ ይላል። አብሪ የአምላክ እናት ማለት ደስ ይበልሽ፣ ተፈሲ ማለት ደስ ይበልሽ፣ ደስታዋን ሲገልጽልን። ለምን ከተባለ እስመ ተንሥአ ክርስቶስ ንጉሠ ሰማያት ወምድር፣ የሰማያትና የምድር ንጉሥ ክርስቶስ ልጅሽ ሞትን ድል አድርጎ ሙስና መቃብርን አጥፍቶ ተነስቷልና አብርሂ ወላዲተ አምላክ የአምላክ እናት ደስ ይበልሽ ብሎ አመስግኖታል። ማርያም መግደላዊት ረቡኒ ብላ መምህር ሆይ ብላ ልሰግድለትና እግሩን ልዳስስ ስትፈልግ ጌታችን አምላካችን ኢየሱስ ክርስቶስ ወደ አባቴና ወደ አባታችሁ አላረኩም፣ አትንኪ፣ ነገር ግን ሂጂና ለሐዋርያት ትንሣኤውን ተናገሪ ብሎ ክርስቶስ አምላካችን ለማርያም መግደላዊት ተናግሯል። ለእመቤታችን ግን ይህንን ያላለበት ምክንያት ለምንድን ነው ስንል እመቤታችን ከፍጥረት ሁሉ በላይ ናት። ለምን? ከማርያም መግደላዊት ስናይ እመቤታችን ልዩ ናቸው። ማርያም መግደላዊትና ማርያም እመቤታችን ለማነጻጸር ይቅርና እመቤታችን ከመላእክትም ልዩ ናት። ለምን ከተባለ መላእክት የማይነኩትን እሷ ግን ታቅፏለች። መላእክት የማይዳስሱትን እሷ ዳስሰዋለች። እሳተ መለኮት የሆነውን ታቅፋለች። ለዚያም አባ ሕርያቆስ ሲናገር ማርያም ሆይ 7ቱ የእሳት መጋረጃ ቤት ተጋረደ፣ ቤት ተተከለ። ቤትስ በቀኝሽ ነው በግራሽ፣
በፊትሽ ነው በኋላሽ ያ የሰዓት መጋረጃ በየት ነው ብሎ አባ ሕርያቆስ የእመቤታችን ሰማያዊ ሰዓትን እንዴት አድርጋ እንደወሰነች ይገልጻል። ስለዚህ እመቤታችን ያ አካል አትንኪው ተብላ ማርያም መግደላዊት የተከለከለችው የማን አካል ነው? የእመቤታችን አካል ነው። ለምን? ከአካሉ አካል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነው ክርስቶስ ነው። ስለዚህ እመቤታችን ደግሞ ያልተከለከለችበት አካል ያ አካል የእሱ አካል ስለሆነ እመቤታችን ንጽሕት ቅድስት ሆና በመገኘቷ ለዓለም ደግሞ ሊቀድስ ክርስቶስ አምላካችን ከስጋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነበት ዓለምን ሊያድንበት ከሷ የተከፈለ ስለሆነ እመቤታችንና ማርያም መግደላዊት የሚለያዩት በዚህ ነው። ነገር ግን እመቤታችንም ይህንን ነገር ብሏታል። ይህንን ነገር ምንድነው? ሂጂና ለሐዋርያት ንገር የሚለውን ክርስቶስ አምላካችን ነግሯታል። ዕለተ ዓርብ አልፎ እሁድ መጣ። የድንግል ማርያምን መከራ አብቅቶ በደስታ ተለወጠ። በሕይወታችን የሚያጋጥሙንን መከራዎች እንድናልፍ ቅድስት ድንግል ማርያምን አብነት አድርገን በትንሣኤው ተስፋ እንነሳ መልእክታቸው ነው። ቅዳሜም ያልፋል፣ እሁድ ግን ይመጣል። ቋሚ ዕለተ ዓርብ ላይ ተተክለን አንቀርም። በሕይወታችን እንደተሰደን፣ እንደተራብን፣ እንደጠማን፣ አንገታችን እንደደፋን አንቀርም። ቀና የምንልበት ጊዜ እንደሚመጣ ከመቤታችን መማር ይቻላል። ሐዘን አንገቷን አስደፍቷት ልቧን ሰብሯት አቀርቅራ ነበር የምትኖረው። ግን ያ ቀን አለፈ፣ ትንሣኤው መጣ። ሲመጣስ ልቧ በደስታ በሐሴት ተሞላ። ከሞት የተነሳ ልጇን አይታ። ከዚያስ አንገቷ አቀርቅራ ነበር የምትኖረው። ቀን አለች፣ ገጸ መለኮቱን አየች፣ ፊቷ በራ፣ በደስታ ተመላች። ስለዚህ ሁልጊዜ ሀገርን ቤተክርስቲያንም ዓርብ ላይ አትቀርም፣ እሁድ ይመጣል። እውነትም እንደተቀበረ አይቀርም። ሐሰት ነግሶ እውነት በመቃብር ተቀብሮ ብዙ አይቆይም። እውነት 3 መዓልት 3 ሌሊት ብቻ በመቃብር ቆየ። ከዚያ ግን ወታደር በመቃብር ዙሪያ ቢደረደር ዓለም ቢሰበሰብ እውነትን በመቃብር ቀብሮ ማስቀረት እንደማይቻል በክርስቶስ አይተናል። ያልተደረገ ውሸት ተወራ። ምን አለ? በተዘጋ መቃብር ያ እውነተኛው እውነት ክርስቶስ ሞትን ድል አድርጎ ተነስቷል። ስለዚህ ተስፋ መቁረጥ የለብንም። ትንሣኤውን ስናስብ የክርስቶስን ትንሣኤ ብቻ የለም። ክርስቶስ ተነሳ ስንል እኛ እንደምንነሳ ነው። ክርስቶስ አረገ ስንል እኛም ደግሞ እንደምናረግ ነው። ለዚያም ምንድነው የሚለው መጽሐፍ? አረገ ከማያለቡ ዕርገተ ጻድቃን። ክርስቶስ ወደ ሰማይ ማረጉ ቅዱሳን ለማሳረግ ነው ይላል። ክርስቶስ መነሳቱ ሙታን ለማንሳት ነው። ለዚያም ነው ሐዋርያው ቅዱስ ጳውሎስ የትንሣኤ በኩር ክርስቶስ ነው ብሎ የሚናገረው። ስለዚህ ክርስቶስ ተከትለ እኛም እንደምንነሳ ነው። እንግዲህ ይህንን ስናስብ መቼም አንድ ሰው ከመከራ በኋላ ትንሣኤ አለ፣ ከሞት በኋላ ሕይወት አለ፣ ከመከራ በኋላ ክብር አለ። አሁን ስለ ክርስቶስ ስናነሳ አሁን ክርስቶስ ሞተ እንላለን፣ ግን በክርስቶስ ሞት ምን ተገኘ? ሕይወት ተገኝቷል። ክርስቶስ መከራ ተቀበለ እንላለን፣ በክርስቶስ መከራ ምን ተገኝቷል? ክብር ተገኝቷል። ክርስቶስ ወደ መቃብር ወረደ እንላለን፣ በክርስቶስ ምን ተገኝቷል? ከመቃብር በታች የነበሩ ነፍሳት ወጥተዋል። ይህንን ስናስብ ከመከራ በኋላ ክብር እንዳለ፣ ከሞት በኋላ ሕይወት እንዳለ፣ ትንሣኤ እንዳለ፣ ከሐዘን በኋላ ደስታ እንዳለ ማሰብ ያለብን። አሁን በመከራ ውስጥ ያሉ ሰዎች አሉ፣ ከመከራ በኋላ ግን ክብር እንደሚመጣ ማሰብ አለብን። በሐዘን ውስጥ ያሉ ሰዎች አሉ፣ ከሐዘን በኋላ ደስታ እንዳለ ማሰብ አለ። እመቤታችን በሐዘን ውስጥ አልፋለች፣ ነገር ግን ሐዘኗን ረስታ ክርስቶስ ደስታዋን አግኝታለች። ስለዚህ እኛም በክርስትናችን ሐዘን ቢመጣም እንኳን ከሐዘን በኋላ ክርስቶስ፣ ለዚያም ነው ዛሬ የሚያዝኑ ነገ ይደሰታሉ ብሎ ወንጌል የሚያስቀምጠው። ስለዚህ እመቤታችን አዝና ነበረ፣ ነገር ግን በክርስቶስ ትንሣኤ ተደስታለች። ስለዚህ እኛም ደግሞ ዛሬ ባለንበት ሕይወት ውስጥ የተለያየ የሚያሳዝነን በጣም የሚያስጨንቀን መከራ የሆነብን ነገር ሊኖር ይችላል። ነገር ግን ደግሞ በክርስቶስ አምነን በሃይማኖታችን ጸንተን ከሞት በኋላ ሕይወት፣ ከሐሳር በኋላ ክብር፣ ከስደት በኋላ ወደ ክርስቶስ መመለስ፣ ከውድቀት በኋላ ትንሣኤ እንዳለ አምነን ትንሣኤውን ማክበር አስፈላጊ ነው። ከክርስቶስ ትንሣኤ ምን እንማራለን? ክርስቶስ አምላካችን ወርቆ የወደቁት እንዳነሳ እኛም ደግሞ በትንሣኤው የወደቁ ሰዎች ሊኖሩ ይችላሉ። መንገድ ላይ የተራቡ፣ የተጠሙ፣ የተጨነቁ፣ ያዘኑ፣ እነዚህም በማሰብ የክርስቶስን ትንሣኤ ስናስብ በመከራ ውስጥ ያሉትን ክርስቶስ አምላካችን አስበው መከራ እንደተቀበለ እኛ ደግሞ የክርስቶስን ትንሣኤውን ስናከብር፣ ባህሉን ስናከብር ይህንን አስበን ማክበር አለብን። ይህ ቀን የጌታ ትንሣኤ ቀን ስለሆነ ከሰይጣን በቀር የሚከፋው ፍጥረት ስለሌለ በዚህ በዓል ምክንያት መተሳሰብ፣ ሰው እንዳያዝን እንዳያለቅስ ማድረግ ይገባል። ይህን በዓል የማያከብረው ፍጥረት የለም። ሊቁ ቅዱስ ያሬድ ይገብሩ በዓለ ሰማያት ይላል።
መላእክት ያከብሩታል ይላል። በመኖሪያቸው በሰማይ ስለሚኖሩ ይገብሩ በዓለ ደመናት ደመናትም ይሄን በዓል ያከብሩታል አለ። ጻድቃን ሰማዕት በአጸደ ነፍስ ያሉ ቅዱሳን በገነት ያሉ ያከብሩታል ይሄን በዓል የጌታን ትንሣኤ። ወምድርኒ ትገብር ፋሲካ ታሐጺባ በደመ ክርስቶስ በክርስቶስ ደም ታጥባ ምድር ታከብረዋለች ማለት የሰው ልጆች በሙሉ ያከብሩታል። ስለዚህ በዚህ ቀን ሰው እንዳያለቅስ፣ እንዳይከፋው፣ አንገቱን እንዳይደፋ፣ ልቡ እንዳይሰበር ካለን ቆርሰን እናጉርስ፣ ቀደን እናልብስ፣ አንገታቸውን የደፉትን ቀና እናድርግ። እንዲያድርገን ካከበር በትክክል ከብርሃነ ትንሣኤው ህብረት አድርገናል ማለት እንችላለን። ክርስቶስ ተንሥአ ሞተ ወኬዶ አልቻ